ሰላም ቅዱሳን የጂኤምኤም ቲቪ ማልዳ ስንቅ ፕሮግራማችን ነው። እንደምትከረማችሁ እግዚአብሔር የተባረከ ይሁን። በጣም ሰላም ነኝ። ኢየሱስ ክርስቶስ ጌታ ነው። ከኔ ጋር ደግሞ ዛሬ እግዚአብሔርን ቃል ትንሽ እንካፈልና አብረን ደግሞ እንጸልያለን። እግዚአብሔር ስም የተባረከ ይሁን። የማካፈላችሁ ቃል ፊልጵስዩስ ምዕራፍ 2 ላይ ያለ ቃል ነው ማካፈላችሁ። ስለ ትህትና ነው ማካፈላችሁ። ትህትና ምን ማለት ነው? እንዴት ትሁት መሆን አለብን ምናምን የሚለውን ነገር አብረን ሼር እናደርጋለን። እግዚአብሔር ስም ይባረክ። በአዲሱ ትርጉም ነው ማነብላችሁ። የእግዚአብሔርን ቃል አነባለሁ በጌታ በኢየሱስ ክርስቶስ ስም። ትህትና ከክርስቶስ እንማር ይላል እግዚአብሔር ቃል። ርዕሱ ነው እንደዛ የሚለው። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ህብረት፣ ምህረትና ርህራሄ ካላችሁ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም በከንቱ ዳሴ ለማግኘት አታድርጉ። እያንዳንዳችሁ ለሌሎች የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደሚገባ አድርጎ አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦ ራሱን ዝቅ አደረገ፣ እስከ ሞት ያው በመስቀል ላይ እስከ ሞት ድረስ ታዛዥ ሆነ። ስለዚህም እግዚአብሔር እጅግ ከፍ ካደረገው ከስም ሁሉ በላይ የሆነውን ስም ሰጠው። ይኸው በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ነው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል እግዚአብሔር ቃል። ኢየሱስ ክርስቶስ ጌታ ነውና ስለ ትህትና ነው እህትና ወንድሞች ዛሬ የማካፈላችሁ። የጌታ መንፈስ በእኔ ውስጥ ነው፣ እኔንም እናንተንም ያስተምረናል። እግዚአብሔር የተባረከ ይሁን። ከቁጥር 2 ልጀምርላችሁ። እንደዚህ ይላል፣ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ በመሆን ደስታዬን ፈጽሙልኝ። ኢየሱስ ክርስቶስ ጌታ ነው። በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ በመሆን ደስታዬን ፈጽሙልኝ ይላል እግዚአብሔር ቃል። ጳውሎስ ነው ይሄንን ክፍል የሚናገረው። እስር ቤት እያለ የጻፈው መጽሐፍ ነው። እናንተ እንደምታውቁት በክርስቶስ ኢየሱስ በጣም ወንጌል ለሚሰሩ እርስ በርስ በጣም ፍቅር ያላቸው ለሆኑ ለፊልጵስዩስ ቅዱሳን የጻፈው መጽሐፍ ነው። እግዚአብሔር የተባረከ ይሁንና ምንድነው እያላችሁ ያለው? አንድ ሐሳብ ቅዱሳን ምን አርጉ? አንድ ሐሳብ ይኖራችሁ። ኢየሱስ ክርስቶስ ጌታ ነው። ሰው እንዴት ነው አንድ ሐሳብ የሚይዘው ብዬ ሳስብ ትሁት ከሆነ ብቻ ነው አንድ ሐሳብ የሚይዘው። ምን ማለት ነው? ከኔ የባልንጀራ ሐሳብ ይሻላል፣ ከኔ የወንድሜ ንግግር ይሻላል፣ ከኔ የወንድሜ አቅም ይበልጣል። ኢየሱስ ክርስቶስ ጌታ ነው። ከኔ ወንድሜ ይሻላል የሚል መንፈስ እኔ ውስጥ ካለ ትሁት ከሆንኩኝ፣ ትዕቢት ሁሉ ጊዜ እኔ ነው የሚለው ትዕቢት ሁሉ ጊዜ እኔ ለኔ በኔ እኔ ስፔሻል ሰው ነኝ፣ እኔ መደመጥ አለብኝ፣ እኔ መሰማት አለብኝ፣ እኔ አንደኛ መሆን አለብኝ፣ እኔ ቀዳሚ መሆን አለብኝ፣ እኔ ከላይ መሆን አለብኝ፣ ሁሉ ነገር እኔ ነው ትዕቢት የሚለው። ትህትና ደግሞ ከኔ የእግዚአብሔር ሐሳብ ይበልጣል። ኢየሱስ ክርስቶስ ጌታ ነው። ከኔ ባልንጀራ ይበልጣል። ከኔ እስቲ እሱ ልስማው፣ ከኔ ሐሳብ ይልቅ የሱ ሊሻል ይችላል። ኢየሱስ ክርስቶስ ጌታ ነው። ትሁት ሰው ያዳምጣል። ትሁት ሰው የባልንጀራውን ሐሳብ አይንቅም። ትሁት ሰው ሰዎችን አይቶ አይንቅም፣ አይጸየፍም። የሰዎችን ሐሳብ ያከብራል፣ ሰዎችን ያዳምጣል። ትህትናና ምንድነው ያለው? በአንድ ሐሳብ ተስማሙ። እነማ ቅዱሳን እና በአንድ ሐሳብ መስማማት ሲመጣው እኔ አንተ እንደምትሻል ኦር አንቺ እንደምትሻል ሳስብ ነው። ከናንተ እንደምሻል የማስብ ከሆነ በአንድ ሐሳብ አንስማማም። የኔ ጽድቅልኝ ብዬ ነው መከራከራችሁና ምን አለ ጳውሎስ? በአንድ ሐሳብ ተስማሙ እና አንድ ፍቅር፣ በአንድ መንፈስ። በጣም ይገርማል። አንድ ፍቅር ያው የክርስቶስ ነው። ፍቅር እግዚአብሔር ነው። ፍቅር ራሱ እግዚአብሔር ነው እና የእግዚአብሔር ቃል ደግሞ ሲናገር እግዚአብሔር ራሱ ፍቅር ነው እና በወንድሞች መካከል ላይ ፍቅር ያው ይሰጣል ሁሉ ጊዜ አይደል? ለወንድሜ ቅድሜ ይላል አይደል? ስለ ወንድሙ ያስባል። ፍቅር ስለ ባልንጀራው። ፍቅር ራሱን አይፈልግም። የባልንጀራውን ጥቅም፣ የባልንጀራውን ደስታ፣ የባልንጀራውን ሐሴት፣ የባልንጀራውን ኮምፈርት ዞን እንጂ የራሱን አይፈልግም። ምን አለ? በአንድ ፍቅር። ይሄም አንድ ፍቅር የእግዚአብሔር ፍቅር ነው። ኢየሱስ ክርስቶስ ጌታ ነው። ከዛስ በአንድ መንፈስ፣ የመንፈስን አንድነት ስለመጠበቅ ነው ክፍል የሚያወራው እና ደግሞ በአንድ ዓላማ ደስታዬን ፈጽሙልኝ። ዓላማችን አንድ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን መግለጥ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ማሳየት ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 15 መጨረሻ ላይ እንዲህ አላቸው፣ እኔ ሄዳለሁ ደግሞ ከአብ ተቀብዬ አጽናኙን እልክላችኋለሁ። እሱ በመጣ ጊዜ ስለኔ ይመሰክራል። እናንተም ከመጀመሪያው ጀምሮ ከኔ ጋር ነበራችሁ፣ ስለዚህ የኔ ምስክር ትሆናላችሁ አላቸው። ኢየሱስ ክርስቶስ ጌታ ነውና ክርስቲያን ራሱን ለማሳየት ፋሚሊውን ለማሳየት የመጣበትን ባክግራውንድ ለማሳየት መልኩን ለማሳየት ያለውን ምንም ነገር ለማሳየት አይተጋም። ክርስቲያን ኦር ደግሞ በክርስቶስ ኢየሱስ ያመን ቅዱሳንኛ ኢየሱስ ክርስቶስን ለመግለጥ የኢየሱስ ክርስቶስ ምስክሮች ለመሆን ነው የምንሰራውና አንድ ዓላማ ማለት የወንጌል ዓላማ። ወንጌል ማን ነው?
በስጋ ከዳዊት ዘር የመጣው ኢየሱስ ክርስቶስ ነው። ክርስቲያን ምንድነው የሚያደርገው? ቅዱሳን ምንድነው የሚያደርጉት? ክርስቶስን ለማጉላት ክርስቶስ ኢየሱስን ለማሳየት የሱ ምስክር ለመሆን እሱ ስለኛ ኃጢአት ከሰማይ ሰማይ እንደወረደ የሰውን ስጋ እንደለበሰ ቀራንዮ መስቀል ላይ እንደሞተ እግዚአብሔር አብ ከሙታን እንዳስነሳው በክብር እንዳረገ ለፍርድ እንደሚመለስ ይሄንን እውነት ለሰዎች ሁሉ መግለጥ የክርስቲያን ዓላማ ነው። ከዚህ ውጪ ሌላ ዓላማ የለንምና ለዚህ ሐሳብ እርስ በርስ መያዝ አሜን። ይህ ነገር ምን አድርጉ አለ? ፈጽሙ ፍጹም አድርጉልኝ አለ። ቁጥር 3 ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ። ኢየሱስ ክርስቶስ ጌታ ነው። ትህትና ሁለት ነገር ነው ብዬ አምናለሁ በእኔ አስተሳሰብ እና አንደኛው ምንድነው? የእግዚአብሔር ሐሳብ በህይወቴ ላይ ይቅደም፣ እኔ ያልኩት ይቅር። ይሄ ትህትና ነው። እግዚአብሔር የተባረከ ይሁን። እግዚአብሔር እያንዳንዳችንን ሲፈጥረን የፈጠረበት የራሱ አጀንዳ አለው፣ የራሱ ዓላማ አለው አይደል? መጽሐፍ እንደሚናገር ኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በልጁ በክርስቶስ ኢየሱስ አስቦ ለመልካም ስራ እንዳመጣን ኦር በእኛ ህይወት ላይ ዓላማ እንዳለው እቅድ እንዳለው እግዚአብሔር ቃል ይናገራልና በእኔ ህይወት ላይ የእግዚአብሔር ሐሳብ ይቅደም። እኔ የራሴ ሐሳብ ይኖራል በእኔ ህይወት ላይ። እኔ ማስበው ሐሳብ አለ፣ ፋሚሊዎቼ ለኔ የሚያስቡልኝ ሐሳብ አለ፣ የትዳር አጋሪ የሚያስቡልኝ ሐሳብ አለ፣ ልጆቼ የሚያስቡልኝ ሐሳብ አለ፣ ጓደኞቼ ለኔ የሚያስቡት ሐሳብ አለ፣ ብዙ ሰዎች ለኔ የሚያስቡት ነገር ግን የእግዚአብሔር ሐሳብ በእኔ ህይወት ላይ ይቅደም። እግዚአብሔር ያለው የተፈጠርኩበት ፈጣሪ ሰሪ እግዚአብሔር ያለው በእኔ ህይወት ላይ ይቅደም። አንተ ያልከው ይቅደም፣ አንተ ያልከው ይሁን። ይሄ ትውሳው ጸሎት ነው ብዬ አምናለሁ። ልክ ከክርስቶስ ኢየሱስ እንደተማርኩትና ምን አለ? ትሁቶች ምን ያደርጋሉ? እንደዚህ ይላል ቁጥር 3 ላይ ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ። እና ትህትና ማለት አንደኛ እግዚአብሔር የፈለከው በህይወቴ ላይ ይሁን፣ አንተ ያልከው በእኔ ህይወት ላይ ይሁን። ክርስቶስ እንዳስተማረን ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን ብሎ ጸልዩ እንዳለን እንዲሁ የእግዚአብሔር ሐሳብን ፈቃድ በህይወታችን ላይ ማስቀደም ይህ ትህትና ነው። ሁለተኛ ከኔ ባልንጀራ የሚለው ነገር ይሻላል። አሜን። ኢየሱስ ክርስቶስ ጌታ ነው። ከኔ እህቴ የምትለው ይሻላል። እህቴ ምናልባት ልክ ላትሆን ትችላለች። ልክ ራሱ ካልሆነች በትህትና እህቴን ማቃናት አለብኝ፣ በትህትና ወንድሜ ማቃናት አለብኝ። የእግዚአብሔር ስም የተባረከው ምን አለ? ሌሎች ከኛ እንደሚሻሉ በትህትና መቁጠር። በቃ ሰዎችን በፊዚካል አፒራንሳቸው በዚህ በውጫዊ አካላቸው አይተን አለመገመት፣ በባክግራውንዳቸው አይተን አለመገመት። እነሱ የሚሰጡት ሐሳብ የሆነ ቀን ብዙ ጊዜ የሚናገሩት ሐሳብ ልክ ላይሆን ይችላል። የሆነ ቀን ግን የሚናገሩት ነገር ጤነኛ ሐሳብ ኦር ደግሞ ዴስቲኒያችንን የሚቀይስ ሊሆን ይችላል። ስለዚህ ከኔ እሱ እንደሚሻል፣ ከኔ አንቺ እንደምትሻል፣ እሷ እንደምትሻል፣ ሌሎች ሰዎች እንደሚሻሉ መቁጠር። የት ሲባል ውስጥ ልቤ ውስጥ ከሁላችሁም እኔ እንደምሻል የማስብ ከሆነ ይሄ ትዕቢት ነው። መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? የትዕቢትን ነገር አታስቡ ይላል። አይ ቲንክ ጴጥሮስ መጽሐፍ ላይ ይመስለኛልና የትዕቢትን ነገር አታስቡ። ትዕቢት ምንድነው? እኔ እሻላለሁ፣ እኔ ቆንጆ ነኝ፣ እኔ መልካም ነኝ፣ እኔ ማስበው ሐሳብ በጣም አንደኛ ነው፣ እኔ በጣም ለእግዚአብሔር አስፈላጊ ነኝ ብሎ ማሰብ ይሄ ትዕቢት ነው። ከኔ ባልንጀራ ይሻል በምንም ነገር። ስለዚህ እሱን ላስቀድመው። ኢየሱስ ክርስቶስ ጌታ ነው። በትህትና ቁጠር እንጂ አለ በራስ ወዳድነት ምኞት ወይም በከንቱ ውዳሴ ለማግኘት አንዳች አታደርጉ። ራስ ወዳድነት ቅድም ብያችኋለሁ። ትህትና ባልንጀራ ያስቀድማል። በምን? በጥቅም ቢሆን፣ በሐሳብ ቢሆን፣ በንግግር ቢሆን፣ በየትኛው በሞገስ ነገር ቢሆን፣ የትኛው ሊጠቀም በሚችለው ነገር መጀመሪያ ባልንጀራ ይጠቀም። አሜን። ወንድሜ ይጠቀም፣ እስቲ ወንድሜ ይናገር፣ እስቲ ወንድሜ ይቅደም ይላል ትህትና። ትዕቢት ደግሞ እኔ ለኔ በኔ መጽሐፍ ቅዱስ ሲናገር ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ዘመን እንደዚህ ይላል፣ ሰው ራሱን የሚወድ ቀጥሎስ ገንዘብን የሚወድ ይሆናል። ኢየሱስ ክርስቶስ ጌታ ነውና እኛ ደግሞ ክርስቶስ እንደዚህ አልተማርንም። ራስ ወዳድ ሰው ከክርስቶስ አልተማረም ማለት ነው። ኢየሱስ ትሁት ነበረ። የእግዚአብሔር ስም የተባረከው። ምንድነው የሚለው? በራስ ወዳድነት ምኞት ወይም በከንቱ ውዳሴ ለማግኘት አንዳች አታደርጉ። የራስን ጥቅም ለማስከበር፣ የራስን ዝና ለማስጠበቅ አሁን በቤተ ክርስቲያን በቅዱሳን መካከል ላይ በጣም ከባድ ነገር ነው የምናየው። እኔም ራሴንም ጨምሮና በቃ ራሴ አንደኛ ለመሆን፣ ራሴን ለማሳየት፣ የራሴን ጥቅም ለማስከበር፣ የክርስቶስን ሐሳብ ለመፈጸም ኦር ደግሞ እግዚአብሔርን ለማክበር፣ እግዚአብሔር በማረገው ነገር አምላኬ ይከብራል፣ እግዚአብሔር ደስ ይላል ሳይሆን ነገር ግን ራሴን ለማሳየት፣ ራሴን አንደኛ ለማድረግ፣ የኔ ሐሳብ እንዲደመጥ፣ እኔ ተፈላጊ እንደሆን፣ እኔ እንድጠቀም፣ እኔ እንዲመቸኝ በቃ እንደዚህ ነው የምናስበውና ይሄ በፍጹም መጽሐፍ ቅዱሳዊ የወንጌል ባህሪ አይደለም። በክርስቶስ ይሄንኛ አልተማርንም። አሜን። ኢየሱስ ክርስቶስ ጌታ ነው። እና ምን ይላል ቁጥር 4 ላይ? እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። መጀመሪያ የሆነ ነገር ለማድረግ ስትፈልግ ይሄ ነገር እግዚአብሔርን ያከብራል፣ እግዚአብሔር ይሄ ነገር አንተን ያጎልሃል፣ ልጅህን ያከብረዋል፣ ክርስቶስን በህይወት ላይ ይገልጠዋል ብለን ማሰብ አለብን። ትህትና ይሄ ስለሆነ። ሁለተኛ ባልንጀራዬ በዚህ ጉዳይ ይጠቀማል። የራሴን ጥቅም ሳይሆን የባልንጀራዬን ጥቅም ማስቀደም አለብኝ።
ኢየሱስ ክርስቶስ ጌታ ነው። ቸርች ውስጥ አሁን ስፍራ ለማግኘት ፓስተሩ ጋር ስፍራ ለማግኘት የቤተክርስቲያን መሪው ጋር ስፍራ ለማግኘት መድረክ ብዙ ሰዓት ለመጠቀም ከዚህ መካከለ ጎልቶ ለመታየት አንደኛ ለመሆን ሐሳባችን እንዲጸና እኛ ቸርቹ ዋና ለመሆን በጣም ብዙ ምንሰራቸው ድራማዎች አሉ። ቸርች ውስጥ ስጋዊነት ይባላል። እሱ የምድር ጥበብ ይባላል። እሱ አጋንንት ጥበብ ይባላል። እሱ ከየት ነው የሚመነጨው ካላችሁ ከትዕቢት ራስን ከመውደድ ይሄን ከክርስቶስ አልተማርንም። ኢየሱስ ክርስቶስ ጌታ ነውና ከኔ ባልንጀራ ይስበክ፣ ከኔ ወንድሜ ይናገር፣ ከኔ እሱ ላዳምጠው፣ ከኔ ሐሳብ የሱ ሐሳብ ሊበልጥ ይችላል። ወንድሜን በትህትና ማዳመጥ። ብዙዎቻችን ሰው ማዳመጥ አንፈልግም፣ መደመጥ ነው የምንፈልገው። ባልንጀራ ማስቀደም አንፈልግም፣ መቅደም ነው የምንፈልገው። ባልንጀራችን እንዲጠቀም አንፈልግም፣ እኛ መጠቀም ነው የምንፈልገው። በጣም እጅግ እግዚአብሔርን ማናቀብ እስኪመስል ድረስ ነው ቤተክርስቲያን ውስጥ ያሉት ብዙ እግዚአብሔርን ማከብሩ ባህሪዎች ትዳር ውስጥ ቢሆን በጓደኞች መካከል ቢሆን ስራ ቦታ ቢሆን ክርስቲያን ክርስቶስን ለማጉላት አሜን የእግዚአብሔርን ሐሳብ በህይወቱ ለማስቀደም እግዚአብሔርን ለማክበር ነው በጣም መጨነቅ ያለብን። በጣም የምንጨነቀው ስለ ልብሳችን ነው፣ ስለ ስማችን ነው፣ ስለ ክብራችን ነው፣ ስለ ዝናችን ነው የምንጨነቀው። ነገር ግን እግዚአብሔርን ለማክበር አንጨነቅም። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እንዲከብር እኛ ዝቅ አንልም። ባልንጀራችን እንዲጠቀም እኛ ስፍራ አንተው። እስቲ ወንድሜ ይናገር፣ እስቲ ወንድሜ ይጠቀም አንልም። እግዚአብሔር ከዚህ ይፈውሰን። አሜን። እስራኤል አምላክ ይፈውሰን። እና እንዲህ ይላል ቁጥር 5 ላይ ዋናው ሐሳብ ይሄ ነው። በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ደግሞ ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 8 ላይ እንደዚህ የሚል ቃል አለ አይደል? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አሜን። የተወሰነ ነገር አለ። እግዚአብሔር አብ ለኛ የወሰነው ነገር አለ። ምንድነው ካላችሁ የልጁን መልክ በእኛ ህይወት ላይ እንዲታይ፣ ኢየሱስ ክርስቶስ በአንቺ ህይወት ላይ እንዲታይ፣ በእኔ ህይወት ላይ እንዲታይ። አሜን ሃሌሉያ። የቤት ስራ ያለን ሰዎች ነን። ምንድነው የቤት ስራችን? ራሳችንን መግለጥ አይደለም። አሜን ክራይስትን መግለጥ ነው። የእግዚአብሔር ልጅ ማክበር ነው። ሃሌሉያ። ኢየሱስ ክርስቶስ ውስጥ የነበረ ያ አስተሳሰብ በእናንተ ደግሞ ይሁን። ምንድነው በክርስቶስ ኢየሱስ ውስጥ የነበረ አስተሳሰብ ካላችሁ ቁጥር 6 ላይ እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። እርሱ በባህሪው ምንድነው? አምላክ ነው ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ኢየሱስ ክርስቶስ ጌታ ነው። እኔ ይሄንን በአምሳላት ላምብላችሁ እንደዚህ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በጣም ይገርማል። በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም ለመስቀል ሞት እንኳን የታዘዘ ሆነ። ሃሌሉያ። እህትና ወንድሞቼ ከኢየሱስ ይሄንን ብቻ ልንማር የሚገባው ድንቅ መምህራችን ሃሌሉያ። ማቴዎስ ምዕራፍ 11 ላይ ኢየሱስ ክርስቶስ ምን አለ መሰላችሁ? እንደዚህ ያላቸው 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ይላል እግዚአብሔር ቃል። አያችሁ ትህትና ማለት በክርስቶስ ኢየሱስ የነበረ ሐሳብ ደግሞ በአንቺም ይሁን በአንተም ይሁን። እህትና ወንድሞቼ ልንማርበት የሚገባ ምሳሌ የሚሆነን ስንቀሮ የማንሰናከልበት የእግዚአብሔር ልጅ የናዝሬቱ ኢየሱስ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። እሱ ምንድነው ያደረገው? በባህሪው ምንድነው? አምላክ ነው። ነገር ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር ከሰማይ ወርዶ ታውቃላችሁ። ኢየሱስ ክርስቶስ ይህን የምናውቀው ግዙፍ ዩኒቨርሲቲን ሰማይና ምድር አይደለም ዩኒቨርሲቲን የሚያክል በእጁ ያዘ በኪሩቤል ላይ የሚቀመጥ እጅግ በጣም ልናስበው ከምንችለው በላይ ታላቅ የሆነ አምላክ ነው። ነገር ግን እግዚአብሔር አባቱን ታዞ ምን ሆነ? ሰው ሆነ። እዚህኛው ፕላኔት ላይ እቺ ምድር የምትባለው ላይ እንደ ተራ ሰው ሆኖ ተወለደ። የት ሲባል አናጺ ቤት ምን አረገ? ወረደ። አሜን ወረደ። ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ሳይቆጥር የባሪያ መልክ ይዞ ራሱን ባዶ አድርጎ በሰው ምሳሌ ተገኘ። ምን አድርጎ? ራሱን ባዶ አድርጎ ዝቅ ብሎ። እህትና ወንድሞቼ ዝቅ ማለት የልብ ጉዳይ፣ ትህትና የልብ ጉዳይ ነው። ኢየሱስ ክርስቶስ ማቴዎስ ምዕራፍ 11 ላይ ምን አለ መሰላችሁ? ከእኔ ተማሩ አለ ኢየሱስ። አሜን ከእኔ ተማሩ፣ እኔ አለ የዋህ በልቤም ትሁት ነኝ አለ። ኢየሱስ ክርስቶስ ጌታ ነው። ልንማርበት የሚገባው የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። እሱ ምን አረገ? ትሁት ነው ኢየሱስ። በምኑ ሲባል በልብ። ትህትና የልብ ጉዳይ ነው።
የልብ ጉዳይ ነው። አሜን። ኢየሱስ ጌታ ነው። በልቡ ወረደ ኢየሱስ። በልቡ ብቻ አይደለም፣ ሰው በልቡ ሲወርድ ፊዚካልም ይወርዳል። ሰው በልቡ ትሁት ሲሆን በአፉም ትሁት ይሆናል። ሰው በልቡ ትሁት ሲሆን በተግባሩም ትሁት ይሆናል። ኢየሱስ ክርስቶስ በልቡ ትሁት ነበረ። ምን አረገ? ከሰማይ ወረደ። ምን ጥሎ? ክብሩን ጥሎ፣ አምልኮ ጥሎ፣ ሁሉን ቻይነቱን ጥሎ አምላክነቱን ይዞ ቢሆንም ነገር ግን እንደ ሰው መጣ። ምን አረገው? ባሪያ መስሎ በሰው ምሳሌ ተገኘ። ራሱን ባዶ አደረገ። ብቻ አይደለም መጽሐፍ ሲናገር ለመስቀል ሞት እንኳን የታዘዘ ሆነ። በጣም ፔንፉል ነገር ነው የምነግራችሁ አይደል? በጣም መውረድ ይከብዳል። ለምሳሌ ዶክተር ሆነክ ኦር ደግሞ ዶክተር ሆነሽ ኦር ደግሞ የሀገር መሪ ሆናችሁ ሳሙኤል የጽዳት ሰራተኛ ሆኖ እንደመቀጠር ኦር ደግሞ በጣም ከዛ የወረደ መውረድ ምናልባት የመንገድ ላይ ጽዳት አጂ መሆን ቢሆን ነው ኦር ለማኝ መሆን ኦር ደግሞ ይዶን ነው የሆነ በጣም መውረድ ከሰውነት ደረጃ ለምሳሌ ከንክስና ደረጃ ሌላ ነገር ለጋ መውረድ ወደ ታች መውረድ ሰራተኛ መሆን ሊሆን ይችላል። ይዶን ነው የሆነ ነገር መሆን በጣም ከባድ ነገርስ መውረድ። ኢየሱስ በዚህ ሌቭል ወረደ ወይም ከዚህ በላይ ወረደ። በጣም ወረደ ኢየሱስ ክርስቶስ ጌታ ነው። ሲወርድ አልቆረቀረውም። ለምን ሲባል የአብን ፈቃድ ሊፈጽም ነው የወረደው። እናትና ወንድሞቼ ትህትና ማለት እግዚአብሔር ያለህን ነገር መሆን ነው። ኢየሱስ ክርስቶስ እግዚአብሔር እንዲሞት ፈለገ፣ መጣ፣ እስከ መስቀል ሞት ለሞት ዝግጁ ሆነ፣ ታዛዥ ሆነ። ትህትና እግዚአብሔርን መታዘዝ ነው፣ እግዚአብሔርን እሺ ማለት ነው። ኢሳይያስ 66 ላይ እንደዚህ የሚል ቃል አለው። ከቁጥር 1 ጀምርላችሁ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድነው? እነዚህን ሁሉ እጄ ሰርታለችና እነዚህን ሁሉ የእኔ ናቸው። እነዚህ ሁሉ መታቋቸው ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። አሜን። በቃሌ ወደሚንቀጠቀጥ ሰው ማለት የእግዚአብሔርን ቃል ህይወቱ ላይ የሚተገብር የእግዚአብሔር ሐሳብ በህይወቱ ላይ እንዲቀድም ስፍራ ይሰጠ እግዚአብሔርን እሺ የሚታዘዝ ሰው ትሁት ነው። ትህትና እግዚአብሔርን መታዘዝ ነው። አሜን። በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ይሁን። እሱ ምን አረገ? እግዚአብሔር አብን ታዘዘው። ፔንፉል ቢሆንም መንገዱ ከአምላክ ሰው መሆን የሚከብድ ነገር ቢሆንም ባዶ መሆን፣ ራስን ባዶ ማድረግ፣ የባሪያ መልክ መያዝ፣ ሰው ሰፈር ላይ አንድ ተራ ሰው ሆኖ መገኘት ከባድ ቢሆንም የአባቱን ሐሳብ ለመታዘዝ ኢየሱስ አልቆረቆረም፣ ወረደ፣ እታች ወረደ። ታውቃላችሁ ክብርት ሁሉ ጊዜ ትህትናን ትከተላለች። ትሁት ሰው ቀጥሎ ክብር ያገኘዋል። ትዕቢተኛ ሰው ግን ውድቀት ይከተላል ይላል እግዚአብሔር ቃል ሲናገር ምሳሌ ምዕራፍ 18 ላይ እና ትዕቢተኞች ሰዎች ሁሉ ጊዜ ይወድቃሉ። ራሱን ከፍ የሚያደርግ ሰው ለመፈጥፈጥ ስፔስ ያገኛል፣ ይፈጠፈጣል። ነገር ግን ትሁት ሰው ታች የሆነ ሰው ወዴትም አይወድቅም። እህትና ወንድሞቼ መሬት ቁጭ ያለ ሰው በልቡ መሬትን የያዘ ሰው ወዴትም አይወድቅም። መሬት ቁጭ ያለ ሰው አይወድቅም እኮ ታውቃላችሁ። በልቡ ከፍ ራሱ እንደ ዲያብሎስ ከልዑል በላይ ማደሪያን ከፍ አረጋለሁ ሰራለሁ የሚል ሰው ይፈጠፈጣል። እና ትህትና መውረድ ነው። ኢየሱስ ምን አረገ? ወረደ። በልቡ ወረደ ኢየሱስ፣ በተግባር ወረደ ኢየሱስ፣ በሁለመና ወረደ። ምን ለማድረግ? የእግዚአብሔርን አብ ፈቃድ ለመታዘዝ እስከ መስቀል ሞት ታዘዘ ኢየሱስ። ታዛዥ ነበር ኢየሱስ። ትህትና እግዚአብሔርን እሺ ማለት ነው። የእግዚአብሔር ቃል አለ ወደዚህ ወደ ትሁት በመንፈሱም ወደ ተሰበረ በቃሌ ወደሚንቀጠቀጥ እህትና ወንድሞቼ ትህትና ማለት የእግዚአብሔርን ቃል እሺ ማለት ነው። የመለኮትን ሐሳብ እሺ ማለት ነው። እኔ ያልኩት ይቅር፣ አንተ ያልከው ይሁን፣ ያንተ ፈቃድ በህይወቴ ላይ ይፈጸም ብሎ ለእግዚአብሔር ሐሳብ ቅድሚያ መስጠት። እግዚአብሔር በዚህ ጉዳይ አንተ ምን ትላለህ? እግዚአብሔር በዚህ ጉዳይ ላይ ላይገባኝ ይችላል፣ ላይመሽኝ ይችላል፣ ሊያመኝ ይችላል፣ ሊያቆሰኝ ይችላል፣ ግን ያንተ ሐሳብ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ እስከ መስቀል ሞት ድረስ ታዘዘ ሆነ። በጣም ፔንፉል ነው። ከአምላክ ሰው መሆን ጋፑን እኔ አላውቀውም ምን ያክል እንደሆነ። ወረደ ብቻ አይደለም የባሪያ መልክ ያዘ፣ በሰው ምሳሌ ተገኘ፣ ዝቅ አለ፣ ተፉበት፣ ዘበቱበት፣ አይኑን በጨርቅ አስረው እስቲ ማን ነው በጥፊ መታ አላገጡበት። እሱ ራሱ ነው በእጁ ይቀርጽ ይሰራ። ነገር ግን መስቀል ላይ ገርፎ ተልትሎ አንጠለጠሉት ኢየሱስን። ለምን ታገሰ ካላችሁ ፍጹም ሰው ነበር፣ ፍጹም አምላክ ነበር። በጣም ፔን ነበረው። ሳይኮሎጂካሊ ተጎድቷል፣ ሜንታሊ ተጎድቷል፣ ስፒሪቹዋሊ ተጎድቷል። እግዚአብሔር አብ ከሱ ጋር አልነበረም አይደል? እግዚአብሔር መስቀል ላይ ያለ ተወው ኢየሱስን። ተጎድቷል ኢየሱስ። አብሮት ሲከተሉት የነበሩት እስከ ሞት ካንተ ጋር የነበሩት ይሉት የነበሩት ጥለውት ሸሽተዋል። ብቻውን ቆርቷል። ስጋው ተቦጫጭቋል ኢየሱስ። እየተፉበት ነው፣ እየዘበቱበት ነው፣ እየሰደቡት ነው። ግን ታገሰ። ለምን ሲባል የእግዚአብሔርን አብ ፈቃድ ለመፈጸም። ኢየሱስ ክርስቶስ ጌታ ነውና አባቱን ለማክበር የእግዚአብሔርን ፈቃድ ለመፈጸም ታገሰ። ሁለተኛ ለምን ታገሰ ካላችሁ እኛን ለመታደግ ታገሰ። ከኔ ይልቅ እኔ ልሞትና እነሱ ይትረፉ አለ ኢየሱስ። አያችሁ ፍቅር ወርደሞ ትህትና ከኔ ባልንጀራዬ ይሻላል፣ ከኔ ባልንጀራዬ ይጠቀም። ኢየሱስ ክርስቶስ ጌታ ነው። እኔ ልሞትላቸው እነሱ በህይወት ይኖራሉ አለ ኢየሱስ ክርስቶስ። እሱ ስለኛ ራሱን አሳልፎ ሰጠ። ምን ሳለን? ኃጢአተኞች ሳለን
እህትና ወንድሞቼ ትህትና ለሚጠቅመን ሰው አይደለም ጥቅም የምንሰጠው። ትህትና ትሁት ሰው ለማይጠቅመው ለጠላቱን ያስቀድማል። ትህትና ጠላት ማስቀደም ነው። ወዳጅ ብቻ አይደለም። የሚጠቅመንን ብንጠቅመውማ ለኛ የሚያግዘንን ብናግዘውማ እሱ ትህትና አይደለም። ኢየሱስ ክርስቶስ እኛ የምንጠላው የማንፈልገው የሱ ጠላት ሆነን ሳለን ስለኛ ቀራንዮ መስቀል ላይ ሞተ ኢየሱስ ክርስቶስ። ትህትና አንደኛ እግዚአብሔርን አብ ፈቃድ ማስቀደም ነው። ሁለተኛ የሰው ልጅ ፍላጎት ማስቀደም ነው። አጠገባችን ያለ ሰው በጥቅምም ይቅደም በሁሉ ነገር እሱ ከኔ ይቅደም ማለት ነው ትህትና። ኢየሱስ ክርስቶስ ጌታ ነው። ይሄ የራሱ ሪዋርድ ደግሞ ሽልማት አለው። መጽሐፍ ሲናገር እንደዚህ ይላል፣ በዚህም ደግሞ ምክንያት ኢየሱስ ክርስቶስ ጌታ ነው። ቁጥር 9 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና ምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ ክርስቶስ ጌታ ነው። ወንድምህን አስቀድመ ወንድምሽን አስቀድመ የእግዚአብሔርን አብን ፈቃድ አስቀድማችሁ እግዚአብሔር ዝም ብሎ መንገድ ላይ አይጥላችሁ። አሜን። ኢየሱስ ክርስቶስ ጌታ ነው። ትሁቶች ከእግዚአብሔር የሚቀበሉት ሽልማት አላቸው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ትሁት ከሆንክ ቀጥሎ ክብር ያገኛል፣ ክብር ይገናኛል። ኢየሱስ ክርስቶስ እስከ መስቀል ሞት ታዘዘ። እግዚአብሔርስ ያለ ከፍ አደረገው። የት ካላችሁኝ በሰማይ በምድር ከምድርም በታች ኢየሱስ ክርስቶስ ጌታ ነው። ባለፈው ዓለም በዚህኛው ዓለም በሚመጣው ዓለም የሚቋቋመው ኦር የሚወዳደረው እስከማይገኝ ድረስ እግዚአብሔር አብ በቀኙ አከበረው። ለምን ሲባል ኢየሱስ ክርስቶስ ትሁት ስለነበረ። እህትና ወንድሞቼ ትሁት ሆናችሁ አስቀድማችሁ ከሆነ ትሁት ሆናችሁ ከኔ ባልንጀራ ይብላችሁ ትሁት ሆናችሁ የእግዚአብሔርን ሐሳብ በእናንተ ላይ አስቀድማችሁ ለእናንተ የሚጠቅማችሁ ይመስላችሁ ነገር ስለ እግዚአብሔር ፈቃድ ስትታችሁት ተጎርታችሁ ከሆነ ግድላችሁ ፊታችሁ ላይ ክብር አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አብ ልጁን እንዳከበረው እንዲሁ መክበርህ አይቀርም ትሁት ከሆንክ። መጽሐፍ ሲናገር ቅድም እንደነገርኳችሁ ምሳሌ መጽሐፍ ላይ ምንድነው የሚለው? ትዕቢት ውድቀትን ትቀርማለች ይላል። ኢየሱስ ጌታ ነው። አንድ ትዕቢተኛ ሰው ትንሽ ቆይቶ መዋረዱ አይቀርም፣ መውደቁ አይቀርም፣ ማፈሩ አይቀርም፣ ሰዎች ፊት መዋረዱ አይቀርም። ትሁት ደግሞ ትንሽ ቆይቶ መክበሩ አይቀርምና ትህትና እጅግ በጣም ወሳኝ ነገር ነው። ኢየሱስ ክርስቶስ ጌታ ነውና ትህትና ከማንም አለ ክርስቶስ ኢየሱስ ክርስቶስ አንደኛ የእግዚአብሔርን ሐሳብ አስቀደመ፣ ሁለተኛ እኔ ሞቼ እነሱ በህይወት ይኖራሉ። ኢየሱስ ክርስቶስ ጌታ ነው። በገዛ ፈቃዱ ነፍሱን ስለኛ ሰጠ። እሱ ተጎርቶ እኛ እንድንጠቀም፣ አሜን። እሱ ሞቶ እኛ ህይወት እንድናገኝ፣ እሱ ቆስሎ እኛ እንድንፈወስ፣ እሱ ደህይቶ እኛ እንድንበለጽግ፣ እሱ ተጨንቆ የደም ላብ እስኪያለብስ ጨንቆ እኛ ሰላም እንድናገኝ ኢየሱስ ክርስቶስ መስቀል ላይ ዋጋ ከፈለ። እግዚአብሔር ደግሞ ያለ ከፍ አረጋው። ይሄ መንፈስ በላችን ላይ እንጠበ ኢየሱስ ስም እንጸልያለን። ጌታ ኢየሱስ ይባርካችሁ። የሰማችሁን ቅዱሳን ሃሌሉያ። እግዚአብሔር ሆይ ክብር ላንተ ይሁን። ማርጋዶስ ቢላጃዶስ ሳኪያ ያዳ ኢርጋዲ ላቪና ማሴቴ ከሬ ለቬዴቦስ አፓቶ ኦሎቮያ። እግዚአብሔር ክብር ላንተ ይሁን። ለገናናው ስምህ ክብር ይሁን። አባ ያስተማርከን እግዚአብሔር ሆይ ትህትና አባ ያንተን ሐሳብ ማስቀደም ነው በህይወታችን። ትህትና ጌታው የባልንጀራ ይቀድማል፣ ባልንጀራ ይቅደም፣ የባልንጀራ ሐሳብ ይቅደም፣ ወንድሜ ይክበር፣ ወንድሜ ይታይ፣ እኔ ሳልሆን ወንድሜ ማለት ነው። አባ ትህትና የእግዚአብሔር ሐሳብ በህይወቴ ላይ ይፈጸም ማለት ነው። ጌታ እግዚአብሔር ይሄ መንፈስ እንዲኛ ከኛ በእኛ ላይ አባ እንዲበዛ እግዚአብሔር አምላክ ሆይ ልጅህን ማጉላት ልጅህን መግለጥ ጌታ እግዚአብሔር አምላክ በአንድ ሐሳብ መስማማት ጌታ የፍቅርን ነገር ማሰብ ጌታ ትህትና ነገር አባ ማሰብ ጌታ ለእኛ ለባሪያዎች እንዲሆን የባሪያ ጸልያለሁ። የዘላለም አምላክ ቅዱስ እግዚአብሔር ሆይ ቅዱሱ መንፈስ በላያችን ላይ እንዲመጣ ኃይል በላያችን ላይ እንዲመጣ አባ በልጅ በክርስቶስ ኢየሱስ የነበረ ይህ ሐሳብ ጌታ ሆይ በእኛ ባሪያዎች ላይ እንዲጸና እግዚአብሔር ሆይ በእኛ ላይ እንዲጸና ጌታ ከልጅህ ትህትና እንድንማር አባ ቅንነት ከልጅህ እንድንማር ጌታ የዋህነት ከልጅህ እንድንማር ጌታ ቅዱስ መንፈስ እንዲረዳን ጸልያለሁ። አባቴ እግዚአብሔር አምላክ ሆይ ልጅህን ክርስቶስ ኢየሱስን ማጉላት ኢየሱስ ክርስቶስን ማሳየት ለኢየሱስ ክርስቶስ ምስክር መሆን ጌታ ይህ የመጀመሪያው አባ ዓላማችን እንዲሆን እስራኤል አምላክ ቅዱስ እግዚአብሔር ሆይ ደግሞ በዙሪያችን ያሉ ቅዱሳን አባ በክርስቶስ ኢየሱስ የተዋጁ ወንድሞቻችን የኛ ወንድሞች የኛ እህቶች አባዬ በየትኛውም ነገር እንዲቀድሙ እግዚአብሔር ሆይ ለነሱ ስፍራ መተው አባ እነሱን ማስቀደም እግዚአብሔር ይሄ ድል ፈንታችን እንዲሆን አባቴ ራሃችንን ዝቅ እንድናደርግ ጌታ እግዚአብሔር ሆይ ለቃልህ እንድንገዛ ለመንፈስ እንድንገዛ አባቴ ድምጽን እንድንሰማ እግዚአብሔር ሆይ ድምጽን በመንገዳችን ላይ እንድናስቀድም አባ በኢየሱስም ቅዱሱ መንፈስ ይርዳን አባ እለምናለሁ። እግዚአብሔር ሆይ የትህትና መንፈስ በላችን ላይ ይፍሰስ አባቴ ይሄን ሚዲያውን በሚያውስትና ወንድ ባሪያዎችክ ላይ አባ የትህትና መንፈስ ይፍሰስ የትህትና መንፈስ ይፍሰስ አባ ትህትና ጌታ ካንተ የሚሰጥ ነገር ነው አባ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብለሃል ጌታ እኔ ባሪያ እለምንሃለሁ አባ ያ ኢየሱስ ክርስቶስ ውስጥ የነበረ አባ የትህትና መንፈስ በላችን ላይ ይንጣ ያ ካራክተር አባ በልጅ የነበረ ያ ራስን ዝቅ ማድረግ ያ መታዘዝ ጌታ ሆይ ያ ትህትና ጌታ ሆይ ያ ገርነት ጌታ ሆይ ለጠላት መልካም መሆን አባቴ
ለሚወዱን ብቻ ሳይሆን እግዚአብሔር ሆይ ለሚጠሉን የኛን ሞት ለሚናፍቁ የኛን ኪሳራ ለሚናፍቁ አባዬ ለነሱ መጸለይ ለነሱ መቆም አባ እነሱን መርዳት እግዚአብሔር ሆይ ይህ ካንተ ለኛ እንዲሆን ጸልያለሁ ጌታ ሆይ ንጹህ ልብ ስጠን አባቴ ትሁት ልብ ስጠን አባቴ እግዚአብሔር ልባችን ባንተ መንፈስ እንዲሰበር ጸልያለሁ በመንፈሳችን ላንተ ተዋርደን እንድንሆን አባ ጸልያለሁ የእግዚአብሔር ልጅ የናዝሬቱ ኢየሱስ ጸጋ በላችን ላይ ይብዛ ምህረትህ በላችን ላይ ይብዛ አባቴ ይህን ስለምታረጋ አመሰግናለሁ መንግስት ለዘላለም የተባረከ ይሁን ስለሰማህን ተባረክ በጌታ በኢየሱስ ስም አሜን ተባረኩ ጌታ ኢየሱስ ይባርካችሁ በሚቀጥለው ፕሮግራም እስከምንገናኝ እግዚአብሔር ጸጋ እግዚአብሔር ምህረት እግዚአብሔር ሰላም እግዚአብሔር ባለጠግነት ከናንተ ጋር እንዲሆን በኢየሱስ ስም ጸልይኩ ተባረኩ